ከአርሲው ጭፍጨፋ ጋር በተያያዘ በቀጥታ ይድረስ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብለ ያነሳው ነገር አለ። እሳቸው የአርሲ ላይ የተፈጸመውን ሀዘን ገልጸው ነገር ግን በምርጫው ሽንፈት የገጠማቸው ወይም ምርጫውን ለማደናቀፍ ሙከራ ያደረጉ ሸኔና ፋኖ ጥምረት ያከናወኑት ነው ያስቆምን የሚል ነው። እስቲ እንደው የጽሁፉን ይዘት ባጭሩ ማስቀመጥ ከቻልክ አቶ ጌትነት። ሐሳቡ ሁለት መሰረታዊ ነገሮችን ይይዛል ወንድም አገኝ። አንዱ ዓለም ላይ ከተካሄዱ የዘር ፍጅቶች አንተም ፋሲልም በዚህ በኩል ጠለቅ ያለ ትንተና እንደምትሰጡበት አውቃለሁኝ። ከተካሄዱ ዘር ፍጅቶች የመንግስት መዋቅር ያልተሳተፈበት የለም በታሪክ። ይሄን የትኛውም ተመራማሪ የትኛውም ተንታኝ ይሄንን ዲናይ ሊያደርግ አይችልም። የፈጸሙትም ጭምር የተፈጸመባቸው ሲፈጸም ያዩ ወይም ታሪክ ያነበቡ ሁሉም ኃይሎች ይሄንን ያምናሉ። ዘር ፍጅት ሲፈጸም ደግሞ ሲፈጸም ዘር ፍጅት ነው የሚል ደግሞ ስያሜ የለውም። በጣም ሁልጊዜ የሚያስቆጨኝ የሚያስገርመኝ ነገር ይሄ ነው። ከሆነ በኋላ ነው ናሚቢያ ሄሬሮስ፣ የሩዋንዳ ሁቱና ቱትሲ ሲጨፋጨፉ፣ ናዚ የአይሁዶች ሲጨፈጨፉ፣ በትክክል ስሙን እንትን ካላረኩት ታረሙኛላችሁ። ማርቲን ኒምለር ኦር እንደዚህ የሚባል ሰው አንድ እንትን ነው፣ ካህን ነው፣ የሃይማኖት ፓስተር ነው። ይህ ነው ብቻ እንትና ሲገደል አይሁድ ነው አልኩኝ፣ እንትና ቦታ ላይ ሲገደል ሶሻሊስት ነው አልኩኝ፣ እንትን ሲገደል እና መጨረሻ ላይ ወደ እኔ መጡ ይላል። እና የሚገርምህ ነገር እንደዛ እንደ ጅቡ እየተንቆሻቆሸ ነው ያለ አውራጣቱን ሲበላው ዝም በሉ እንዳለው ቀስ እያደረገ ነው ጄኖሳይድ እንትን የሚያደርገና የመጀመሪያው መነሻዬ የመንግስት መዋቅር ያልተሳተፈበት የለም። ይሄ እውነት ለአርሲም ይሰራል ነው የመጀመሪያው መነሻ። የመንግስት መዋቅር ሳይሳተፍበት ኦርቶዶክሳውያን እና አማራ አርሲ ላይ አልተጨፈጨፉም የሚል ነው የመጀመሪያው መነሻ። ሁለተኛው ደግሞ ጄኖሳይድ ነው ላትሉ ትችላላችሁ። አሁን በኋላ ፈረንጆቹ ያረጋግጡታል። እንግዲህ ምናልባት እኛም ስናረጅ ሊሆን ይችላል ወንድማገኝ። እየተካሄደ ያለው ግን ከዓለም እውነቶች ውስጥ አንድ እውነት ነው፣ ጄኖሳይድ ነው። ያም ኦርቶዶክሳውያንንና አማራን ከቦታው የማጽዳት ከቦታው የመፍጀት ነው የሚል ነው ሀሳቡና ጠቅላይ ሚኒስትሩ እንደምታስታውሰው ይህን ነገር ያደርጉት የምርጫውን ለማደናቀፍ ነው የሚል ሽብር ነው የሚል ነው። የኔ መነሻ ተራ ሽብር አይደለም፣ ምርጫውን ለማደናቀፍ ብቻ ሊሆን ይችላል፣ ተራ ሽብር ግን አይደለም፣ ይሄ ዘር ፍጅት ነው የሚል ነው መነሻው። እና ይሄ ስቴጅስ ኦፍ ጄኖሳይድ የትኛውን ሊትሬቸር ላይ የሚገኙ 9 አንዳንድ ጊዜም 10 ያደርጓቸዋል። እነሱን ስቴጅ ከስያሜ ይሄ ጽንፈኛ ወይም ደግሞ ነፍጠኛ የምኒልክ እንትን እና ምናምን ከሚሉት ስያሜዎች ጀምሮ ይሄ ኮክሮች እንዳሏቸው ማለት ነው። ሩዋንዳ ኮክሮች እያሉ ዲሁማናይዝ እንዳደረጓቸው ከሰውነት እንዳወረዷቸው ይሄኛውንም እንዲህ እየተደረገ ነው እና እንደዚህ ደርሶ የመጨረሻው የ8ኛው ደረጃ ፍጹም ማጥፋት መፍጀት ላይ እየደረሰ ነው። ለዚህ ደግሞ ወደ 9ኛው ስቴጅ ዲናያል ወደ መካድ እንዲያውም መካድን እያጣቀሰ ይመጣል። እንደምታስታውሰው ለምሳሌ የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ መጀመሪያ አልመለሰም ነበር። ከዛ ማህበራዊ ሚዲያው ላይ ናኝ ቢቢሲ ሲጠይቀው አልመለሰም ነበር። ምንም አናውቅም ብሎ ነበር። የዞኑም የወረዳውም የክልሉም አስተዳደር አላውቅም ብሎ ነበር። እንግዲህ ማላስታውሰው የፌዴራል መንግስት ኮሚኒኬሽን እንደጠየቁ እርግጠኛ አይደለሁም። ዞሮ አላውቅም ብሎ ነበር። አላውቅም የሚለው ስለማያውቅ አይደለም ወንድም አገኝ። እንኳን አይደለም አንድ የክልል ወይም የፌዴራል መንግስት ኮሚኒኬሽን ቢሮ የአንድ ምስኪን እንዳቅሙ የሚፍጨረጨር ፖለቲከኛ እንደሆነ እኮ ነው የሚደርሰን። እንደ ጋዜጠኛ እውነቱ ይደርስሃል አንተም በእርግጠኝነት ድረሱልን የሚለው ጩኸት ወዲያው ነው የሚወጣው ማህበራዊ ሚዲያ ላይ እና ዲናያል ነው ሰው በቃ አንዷ ስቴጅ ናት ትንሽ ተጓድላ ያለችው። 8ኛዋ ስቴጅ ሙሉ በሙሉ ማጥፋት በቃ አሁን ፈጭተናቸዋል የሚለው ወይም ይሄ ኦሽዊትዝ ውስጥ አስገብተው እያቀለጡ እንደጨረሷቸው በመርዝ ጋዝ
እንደሱ ብቻ ነው የቀረው። ወይም አንድ ቦታ ሰብስቦ በመርዝ ጋዝ መፍጀት ወይም ደግሞ 1 2 3 ብለህ ይሄ አፍንጫው የሰፋ ምናምን ብለህ ሩዋንዳ ውስጥ እንደጨረሷቸው እንደዛ ማድረግ ብቻ ነው የቀረው። ክር ያሰረ በሙሉ ይጥፋ ወይም ደግሞ አማራ የተባለ በመታወቂያ ይጥፋ የሚለው ብቻ ነው እንጂ የቀረው ከሞላ ጎደል ስቴጅ ኦፍ ጄኖሳይድ የተተገበረበት አካባቢ ነው እና አታቀሉት። ለዚህም እንደ መፍትሄ በሁለት ስቴጅ የተከፈለ ለአጭር ጊዜ እነዛን አካባቢ ሰዎች ማስታጠቅ ቢኮዝ የሰው ልጅ በነገራችን ላይ እንደማገኝ ሁልጊዜ ይገርመኛል። ጃርት የምትባል በአላለም ስሙ ስንጠራው የሚያስቅ እንትን የሚመስል ጃርት የሰውን ዘር ስታይ ከሩቅ እንትኗን ያላትን ሚሳኤል ተወረውራለች። የጃርት ላባ እንደ ላባ የሆነ እንትን አላት የሚዋጋ ካገኘህ እንደእውነቱ አንሰብስበው ነው የሚገለው። እባብ ዛፍ ላይ ይወጣል። ዛፍ ላይ ከወጣ ተንኮል አስቧል ማለት ነው እና ዛፍ ላይ ወጥቶ ተንኮል አስቦ የሰው ልጅ ነው እንትን የሚያደርገው ሌላ እንስሳትን አይደለም። ሰው ምንድነው የሚያደርገው? ምን ደመ ነፍሳዊ የሆነ ራስን የመከላከል በቃ አይደል? እንኳን ለሰው ልጅ ለእንስሳት እንኳን ደመ ነፍሳዊ ለምንላቸው ለነገ ከሰዓት በኋላ ስለሚሆነው ነገር የማያውቁም የማይገነዘቡ እንኳን ራሳቸውን ይከላከላሉ። እና አስታጥቋቸው አታስታጥቋቸውም። በአህያና በሬውን ሸጦ የታጠቀውን መሳሪያ ደግሞ ቴክኒካሊ እንትን አታርጉት ማለት ታክቲካሊ አታስወርዱት ወይም ደግሞ ዲስአርም አታርጉት። ዲስአርም አድርገው መከላከያውን እንትን አስተው በቀላሉ ለገዳይ እጁን አጣጥፎ እንዲሰጥ የሚያደርጉት ነው። እንግዲህ ይሄንን አንዱ ይሄን አታርጉበት ወይም ደግሞ ፖዚቲቭሊ ካያችሁት አስታጥቁት። ጊዜያዊ መፍትሄው እሱ ነው። ሌላው አጣሪ ኮሚቴ አቋቁሞ እና አካባቢውን ደግሞ በኮማንድ ፖስት አጥሮ እንግዲህ እንዳልኩ ከቀንና ከድል ሀሳብ የሆነቻል ያልኩ ይሄ ነው። እዛው ጽሁፍ ላይ 3 አካሎች ተናበው ነው ይህን ድርጊት የሚፈጽሙት ብልሃል እና የመንግስት መዋቅር ሸኔ የሚባል ቡድንም እንዳለ ጠቅሰሃል እና ለዛ ነው አሁን በዛ አካባቢ ያለው ነገር እጅግ አስጨናቂ አስፈሪ ነው። ማን ለማን አቤት ይላል። ለምሳሌ ራሳቸውን ለመከላከል የሞከሩ አርሶ አደሮች ትጥቃቸውን እንዲፈቱ ከተደረገ በኋላ ጥቃት እንዲደርስባቸው ይደረጋል። በሌላ መልኩ አንዳንድ የኦሮሞ ሊቃን የአካባቢው ማህበረሰብ መንግስት ካልጠበቀው ራሱ መጠበቅ አለበት ሲባል ያንን አንቀበልም ይላሉ። እንደገና ሸኔ የሚባለው ራሱ ከመከላከያ ውስጥ ካሉ ሰዎች ጋር ተናቦ እየሰራ ነው። የኦሮሞ ነጻነት ሰራዊት ሳይሆን ሌላው በናብይ የተደራጀ ሸኔ ነው የሚባል ነገር አለ። የችግሩ ትክክለኛ ምንጭና ኃላፊነትን በመውሰድ ችግሩን ይፈታል የሚባለው አካል ማን ሊሆን ይችላል? የሚጨንቀው ግራ የሚያጋባውም ይሄ ነገር ነው። ተናቦ በሚሰሩ ፈጻሚዎቹ ጉዳይ አቶ ጌትነት አንዱ የመንግስት መዋቅሩ ነው። በጣም እንዳናስረዝመው የመንግስት መዋቅሩ 3 መልክ የሚኖረው ነው። የመጀመሪያው ቀን ቢሮ ነው የሚውለው። ሚሊሻ አለው፣ ልዩ ኃይል አለው፣ ጋቸና ሲርና አለው። ደግሞ በቅርብ ጊዜ ደግሞ እንደዚሁም የሆነ አንድ እንትን አሰማርተዋል እና የሁሉ አለው። ያ አልችል ሲል ለምን መሰለህ ልዩ ኃይሉን ሲያዩት ያውቁታል እና አንፈታም ለልዩ ኃይሉ ትጥቃችንን አንሰጥም ይላሉ። ስለዚህ ምን ያደርጋሉ? መከላከያውን ያስገቡና ዲሰርም ያደርጓቸዋል። ይሄ አርሲም ላይ ሀፕን አድርጓል፣ ወለጋም ላይ ሀፕን አድርጓል ወንድማገኝ እና 2 መልክ አለው። ማታ ጫካ ካለው ጋር ያብራል። ቀን ከመንግስት መዋቅሩ ቢሮ ቁጭ ብሎ ደግሞ ሱፉን ለብሶ ኮቱን አድርጎ ደግሞ ዲሰርም ሲያደርግ ይውላል። አመቻችቶ ይሰጣል። ይሄንን የተጨበጠ የታወቀ መረጃ ነው። እንደው ለግምትና ለእንትን አይደለም አናረገውም። እሱን አናረገውም። የሆነው ነገር በቂ ስለሆነ አናጋንነውም። እዚያ ያለው እሱ አንዱ የመንግስት መዋቅር ነው። ስለዚህ የከተማ ሸኔ ያለው የጫካ ሸኔ ያለው ያ ከሁለቱም ጋር ያብራል። ሁለተኛው ደግሞ የሃይማኖት አክራሪ ነው። ይሄ ሃይማኖት አክራሪ ወንድማገኝ የቀደመ ነው። በቅርብ ጊዜ እንግዲህ በደንብ ኢንቨስቲጌት እያደረግነው ያለ ነው። እኔም እየደረሰኝ ያለው መረጃ ኢቨን ከአካባቢውም ወጣ ያለ ንክኪ ያለው ከአልሸባብም ጋር ንክኪ ያለው ኃይል ነው። ይህንን እያደር እንሄድበታለን። ምናልባት አዲስ አበባ የሆኑ ኤሪያዎች ደግሞ ማዘዣም ጣቢያ ሊኖረው ይችላል። እንግዲህ ሀይሄድ እውነቱን ስናወዳድቅ ያን ጊዜ ደግሞ የበለጠ የምንቀርባቸው ኃይሎች በስም የምንጠራቸው ይኖራሉ። ሶስተኛው የሸኔ የሚባለው ቡድን ነው። ሸኔ የሚባለው ቡድን ቅድም እንዳልኩ ከመንግስት አካላት ጋር የሚመሳሰል እንዳለው ደግሞ የፖለቲካል እንትኑ ለምሳሌ በቃ ምንም የማይካደው ሀቅ
ከአሰኮ ከራሳቸው ከችግሩ ያመለጡ ሰዎች እና ከምናምናቸው ሰዎች ያገኘነው መረጃ የአሁኑን ፍጅት ከ1000 እስከ 1500 የሚደርሱ ኃይሎች ናቸው ተሰማርተው የገደሉት። ወንድም አገኝ ይህንን በራሳቸው በአይናቸው ያዩትን አምልጦ የወጡ ሰዎች ናቸው የነገሩ። ስለዚህ አርምድ ግሩፕ ነው የሚለው ያስማማናል። የአርምድ ግሩፕ ኦነሰ ከሚባለው ኃይል የሚመነጨው እዛ ያለው ቡድን ነው አየለም ከመንግስት ነው የሚለው በደንብ ማየት ይፈልጋል። ለእኔ እሱ ትርጉም አይሰጠኝም። ዋቴቨር ዘ ኬዝ ሸኔ የሚባለው ኃይል ፖለቲካል ግብ በኃይል አደርጋለሁ ብሎ ያምናል። አንዳንዱን መንግስት መዋቅር ውስጥ አስገብቷል፣ አንዳንዱን ደግሞ ጫካ ያለው ኃይል ያደርጋል። እና እኔ የከተማው ነው የጫካው ነው የሚለው ለእኔ አይገባኝም። በደንብ የተደራጀ እንግዲህ ሉክ 40 ምናምን ሰዎችን ለመፍጀትና አንድ ጥንታዊ ቤተክርስቲያንን ለማቃጠል ከ1000 እስከ 1500 የሚደርስ ኃይል ነው የፈጀው። እዚህ የነገሩኝን ነው ምነግር። ለእኔ አሁን የትኛው ነው የሚለው መልክ ቁጭ ብሎ የሚሰራው አካል ቁጭ ብሎ ይሰራበት። ቁም ነገሩ ግን ሰዎች ራሳቸውን የመከላከል ለእንስሳት እንኳን የተፈቀደ ነገር ሰዎች ሊነፈጋቸው አይገባም። መንግስት በዛ ውስጥ እንጌጃ አታቀሉት። ነገሩም ወደ ጄኖሳይድ የሚያልፍ ነው። እንዴት እንደው እናንተ እንኳን እጃችን ከደሙ ንጹህ ነው ብትሉ ቆሞ በማየት ያ ነገር ሀፕን እንዲያደርግ በማገዝ እሺ አላገዛችሁም እንበል። ቆሞ በማየት ባለመከላከል ዓለም አቀፍ ሕግ ታውቀዋለህ። ይሄንን የጄኖሳይድ የትኛውም መንግስት ያ ካለፈው በኋላ ይጠየቃል። እና ያንን ነው ባጭሩ የጠቀስነው።